ሰላም ሰላም የተወደዳችሁ ቅዱሳን በያላችሁበት ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን አላችሁ? ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ ይህንን ቪዲዮ ደግሞ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። የጉድ ሀገር ገንፎ እያደር ይፋጃል ነው የሚባለው። ምናልባት የኔ አይምሮ በጣም በቃ ደርቲ ማይንድ ሆኖ ሊሆን ይችላል እንደዚህ አድርጌ የሰማሁት። እናንተ ግን እንዴት ሰማችሁት? ይህን ቪዲዮ ተመልከቱና የተሰማችሁን ስሜት ኮመንት ላይ አስቀምጡልኝ። አሁን የኔን ሪያክሽን ቪዲዮ አልሰራም፣ ኔክስት እሰራበታለሁ። ግን የእናንተ መልከታ ምንድን ነው? ካልገባችሁ ደግሞ ደጋግማችሁ ስሙት። አንዴ ማግባት አልችልም። ከዚህ በፊት ተናግሬያለሁ። እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም በልጆቼም ምክንያት በምን አለ። እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም፣ ስቴፕ ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው። እዛም ማለት አልችልም። መንፈሳዊ ሕይወት አይፈቅድም። እንደ ካዥዋሊ ደግሞ ገርልፍሬንድ ሊያዝና ከዛ ገርልፍሬንድ ይዤ ከዛ ስንለያይ እንለያያለን ማለትም አልችልም። የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለኝ ነገር አይፈቅድም። እኔ ላረግ የምችለው ለነሱ የመከርኳቸውን ነገር ነው። ከአንዲት መልካም ሴት ጋር ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ መግባት ዘላቂ የሆነ ብዙ ጊዜ የሚቆይ በጣም ጥሩ ጓደኛ የምትሆን አጋር የምትሆን እስከ መጨረሻው የሚዘልቅ ማለት ነው። ከተቻለ እስከ መጨረሻው የሚዘልቅ ከተቻለ እስከ መጨረሻው የሚዘልቅ ጓደኛ ብትኖረኝ ነው ጥሩ እና አሁን ከዲያስፖራ ከከተማ ከገጠር ሆነን እያፈላለኩ እስቲ በደንብ ሰምታችሁ የገባችሁ ሰዎች እሱን ጻፉልኝ፣ ያልገባችሁ ደግሞ ደግማችሁ ስሙት። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ከዚህ በፊት በዚህ ሐሳብ ላይ ቪዲዮ ሰርቼ ነበርና በጊዜው የመጀመሪያ ኮፒራይት ምናምን መጥቶብኝ ስለነበረ ደለትኩት። ይህንን ሐሳብ በስፋት ማብራሪያ ሰጥቼበት ነበር። እንግዲህ የዶክተር ወዳጄንን ንግግር ሰምታችኋል። ከእንደሱ አይነት ትልቅ ሰው የማይጠበቅ ንግግር ነው። እንደ አንድ ወንጌል ገብቶኛል እንደሚል ሰውም አይጠበቅም። የተናገረውን ሐሳብ ካስተዋላችሁት ከዚህ በኋላ ማግባት አልችልም፣ ምክንያቱም በልጆቼ ላይ እንጀራ እናት ማምጣት ስለማልፈልግ ከዚህ በኋላ ማግባት አልችልም ማለት። በሁለተኛ ደረጃ ደግሞ እዚህም እዛም ማለት አልችልም፣ ሃይማኖቴም እምነቴም ስለማይፈቅድልኝ ካለ በኋላ በዚህ ኢንተርቪው ላይ ሙሉን ሐሳብ ያደመጣችሁ ሰዎች ካላችሁ 3 ሴቶች መጥተው ለጠየቁት ጥያቄ የመለሰው ምላሽ አለ። እነኛ ሴቶች ማግባት አይፈልጉም፣ ነገር ግን ደግሞ መታቀፍ ይፈልጋሉ፣ እጮኛ ይፈልጋሉ። ማግባት ግን ባለትዳር መሆን ግን በትዳር መታሰር ግን አይፈልጉም። እና ለዚህ ጥያቄያቸው የሰጣቸው ምላሽ አለ። በስተመጨረሻ ምንድን ያለው? እኔ ላደርግ የምችለው ለእነሱ የመከርኳቸውን ምክር ነው አለ። ያ ለእነሱ የመከራቸው ምክር ምንድን ነው? በጣም የሚገርምና ከባድ የሆነ ምክር ነው የመከራቸው። ዝሙትን የሚያበረታታ ለርኩስነት ራስን አሳልፈን እንድንሰጥ የሚያደርግ ነውርና ኃጢአት የሆነውን ዝሙትን ቅዱስ ለማድረግ የተኬደ አካሄድ ነው። ምንድን ያለው? በኪዳን የሆነ በእግዚአብሔር ፊት በኪዳን የጸና በታማኝነት ላይ የተመሰረተ ትዳር አይደለም ያለው። ትዳር ሳይሆን እሱም በቤቱ እሷም በቤቷ ሆና በኪዳን ላይ የተመሰረተ እስከ ሞት ድረስ የሚጸና የፍቅር ግንኙነት መጀመር ነው። ለእነሱ የመከርኳቸውን ይህንን ምክር ነው ተግባራዊ ላደርገው የምችለው ብሎ በድፍረት በሚዲያ ላይ በጣም በሚያሳፍር ሁኔታ እንደዚህ አይነት ድፍረት የተሞላበት አጸያፊ ንግግር ነው የተናገረው። ምን ማለት ነው? ትዳር አይደለም ያለው። በኪዳን የጸና እጮኝነት፣ የፍቅር ግንኙነት፣ እጮኝነት ሳይሆን የፍቅር ግንኙነት ማለት በቃ ትዳር ቀረሽ ቀለበት የሌለው ነገር ግን በኪዳን የሆነ በትዳር ውስጥ የሚደረጉ ነገሮች ሁሉ የሚደረጉበት ማለት ነው። አስባችሁታል? በጣም መጽሐፍ ቅዱሳዊ መሰረት የሌለው ከመጽሐፍ ቅዱስ እውነት የራቀ ትውልድን የሚበክል ወጣቱን የሚያበላሽ ምክር ነው ይሄ ምክር። እና የሰማችሁ ሰዎች እስቲ የራሳችሁን ሐሳብና አስተያየት በኮሜንት ላይ ያሳውቁኝና ፈጽሞ የተሳሳተ ነው ትክክል ነው ብዬ አላስብም። ይሄ ዝሙትን የሚያበረታት ዝሙትን ህጋዊ ላይሰንስ ሰጥቶት በቃ ልክ ቅዱስ ነገር እያደረጉ
እንደሆነ እንዲሰማቸው ድርጊቱን እንዲያደርጉት የሚያደርግ ኦኬ ይሄ በእግዚአብሔር ፊት የሆነ በኪዳን የጸና ጮኝነት ስለሆነ የማደርገው ነገር ነውር አይደለም ብለው ሰዎች እንዲያስቡና በዛ ህይወት እንዲኖሩና እንዲቀጥሉ የሚያደርግ ነው። ይሄ ከሆነ እኮ ማንም ሰው ማግባት አይፈልግም ማለት ነው። እንደዚህ አይነት ፍቃድ ካለው በእግዚአብሔር ዘንድ እንደዚህ አይነት ኪዳን ተቀባይነት ካለው ለምን ሁሉም በትዳር ታስሮ ነፃነቱን ማጣት ስለማይፈልግ ይሄንን እንደ አማራጭ ወስደዋል ማለት ነው። ይሄ ደግሞ የትዳርን ሚስጥርና ክብር ካለመረዳት የመነጨ ነው ብዬ አስባለሁ። ትዳር ክቡር መኝታውም ንጹሕ የተባለለት በጣም የከበረ በእግዚአብሔር ፊት ትልቅ የሆነ የተከበረ ስርዓት ነው የትዳር የጋብቻ ስርዓትና ይህንን ቪዲዮ የምትመለከቱ ወጣቶች እህትና ወንድሞቼ በእንደዚህ አይነት ንግግር እንዳትሰናከሉ። ከመጽሐፍ ቅዱስነት የራቀ የዲያብሎስ አሰራርና አካሄድ ነው እና እግዚአብሔር በእንደዚህ አይነት ኪዳን ውስጥ የለም። ኪዳኑ መጽሐፍ ቅዱሳዊም አይደለም። በመጽሐፍ ቅዱስ ስፍራ ላይም እንደዚህ አይነት ኪዳን አይተንም ሰምተንም አናውቅ። ትምህርት የሌለው የክርስቶስ ቃል የሌለው መጽሐፍ ቅዱስ ማጥናት ፍላጎት የሌለው ሰው አየሁ ተመለከትኩ ሲል አትስማው። ሕዝቅኤልን አጥንተናል፣ ኤርምያስን አጥንተናል። በዚህኛው መሰረት ደግሞ ባህሪያቸውን ፍሬያቸውን አይተናል። ሚንጠባረር ላይ የሚነጥር ሰው ሲጀመር ከመጀመሪያ ለምን ትቀበለዋል? የክርስቶስ አይደለም። በዚህ መሰረት አንድ ትንቢት ሰዎችን ወደ ማን ማስጠጋት አለበት? ወደ ክርስቶስ፣ ወደ ኢየሱስ። ወደ እኔ ማመጣ ከሆነ በአገልግሎቴ እኔን እየከበብክ ፎቶ አብረን ካልተነሳን ቦዲጋርድ ካልሆንኩኝ ምንጣፍ ካላነጠፍንልህ እና ተደራጅተና ጨብጭብልህ ምናምን ካልክ እቺ ትምህርት ከእግዚአብሔር አይደለችው። እያስተማርኩ ያለሁት አንተን ወደ ማን ማምጣት ነው ማለት ነው? ወደ እኔ እያስጠጋው ነው ማለት፣ ወደ እኔ እየሳብኩ ነው ማለት ነው። ለኢየሱስ ማጎብደድ ሲገባ ለእኔ ልታጎበድር ነው ማለት ነው። ለኢየሱስ መስገድ ሲገባ ለመልአኩ ልትሰግድ ነው ማለት ነው። የኢየሱስ ምስክር የትንቢት መንፈስ ነው። የትንቢት መንፈስ ለኢየሱስ እንድሰግድ ለእግዚአብሔር እንድሰግድ እንጂ የሚያደርግ ለአገልጋዩ እንድትሽቆጠቆጥ አይደለም። ይሄን ይመስላል። የቀሩ መመርመሪያዎች አሉ። እነሱን የሚቀጥለው እሑድ እናያለን። ከእግዚአብሔር ከአባታችን የጸሎት ርዕስ ያላችሁም ዝም ብላችሁ አሜን በሉ፣ አይዟችሁ። እሺ አሜን በሉ፣ አይዟችሁ። የግድ በረጅሙ አልጸልይ። ከእግዚአብሔር ከአባታችን ከልጁም ከኢየሱስ። እንግዲህ እንደሰማችሁት ነው ወንድማችን ዳዊት ፋሲል እግዚአብሔር ይባርከው። እውነት ነው። መጽሐፍ ቅዱስ የማያነብ የማይጸልይ በእግዚአብሔር ቃል ያልተሰራ በሁለተኛ ደረጃ ደግሞ ራስ ወደ ሆነው ወደ ክርስቶስ ትምህርቱ የማያመጣ ክርስቶስን የማያሳይ ትምህርት ራሱን የሚሰብክ በውስጡ ክርስቶስን ሳይሆን ራሱን እንድታሳድግለት የሚፈልግ ሰው እሱ የእግዚአብሔር አገልጋይ አይደለም። አንዳንድ አገልጋዮች አይታቸዋል፣ ክርስቶስን አይስሉብንም። ከምዕመኖቹ መመልከት ትችላላችሁ። ምዕመኖቹ አክሰንታቸው፣ የንግግራቸውን ካያችሁ፣ እንቅስቃሴያቸው፣ መድረክ ላይ አቋቋማቸው፣ ማይክ አያያዛቸው እዛ የቸርቹን ፓስተርና መሪ ለመምሰል የሚያደርጉትን ጥረት እንመለከታለን። በውስጣቸው መሪውን ፓስተራቸውን ነው ሲያሳድጉ የምንመለከተውና ሐዋርያው ጳውሎስ በውጭ ሊያስቀሯችሁ ነው እንጂ ለመልካም አይደለም የሚፈልጓችሁ አለ። እንደዚህ አይነት ሰዎች አያችሁ፣ ከክርስቶስ አላቀው የነሱ ባሪያ ሊያደርጉን የሚፈልጉ በዘመናችን ብዙ አገልጋዮች አሉ፣ ወንበዴዎች። ስለዚህ ከነሱ መጠበቅ ያስፈልጋል። ነፃነታችሁን የማይነግሯችሁ በክርስቶስ ኢየሱስ ያገኛችሁትን አርነት፣ ቅድስናና ጽድቅ ማንነታችሁን ነግረው በነፃነት እንድትኖሩ የማያደርጉ ቀንበር የሚጭኑባችሁ እነሱ የእግዚአብሔር አገልጋዮች አይደሉም። ጳውሎስ ራሱ አባቶቻችን ሊጸድቁበት ያልቻሉትን ቀንበር በእነኚህ ቀንበር አናት ላይ መጫን ተገቢ አይደለም ነው ያለው። ስለዚህ የማንንም ቀንበር አትሸከሙ፣ ቀንበራችሁን ኢየሱስ ክርስቶስ ተሸክሞላችኋል። ራሱ ወደ ክርስቶስ የማያደርሳችሁን አገልጋይ ተዉት። መዳናችሁን መጽደቃችሁን እንድትጠራጠሩ የሚያደርጋችሁ እንደዚህ አይነት አገልጋይ የእግዚአብሔር አገልጋይ አይደለም። እንደዚህ አይነት አገልጋይ ትዕቢተኛ ነው፣ በትዕቢት የተነፋ ነው ይላል መጽሐፍ ቅዱስና ከእንደዚህ አይነት አገልጋዮችና ቸርቾች ራሳችሁን ጠብቁ። እንደምናቶች ሆድ በባሰን ቁጥር የቤት ኪራይ ሲጨምር ማይምጣ ኢየሱስ ይምጣ። እኔ ተከራይ ነኝ አሉ። የቤት ኪራይ ሲጨምር ተንበርክኬ ማን እላለሁ? ና እላለሁ። የቤት አከራዩም በጌታ ነው። ሌላ አንድ ቤት ስጠኝ ይለዋል። ለአንተ ሰጥቼ ለሱ መጥቼ ከግል የመነጨ መዝሙር፣ ከግል ጉዳይ የመነጨ ጸሎት፣ ከግል ጉዳይ የመነጨ ማንኛውም መንፈሳዊ ነገር ሰማይ አይገባም። ሰማይ የሚገባው ከላይ የመጣ አጀንዳ ነው። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ መንግስትህ ትምጣ፣ በምድር ላይ ትግዛ፣ ምድር ላይ ና። የስ መዝሙሮቻችን፣ ስብከቶቻችን መቀዳት ያለባቸው ከእግዚአብሔር ቃል ነው። አበላኸኝ፣ አጠጣኸኝ፣ ናልኝ፣ ድረስልኝ የግል ጉዳይ፣ ለበስኩኝ፣ ይሄ
አበላኸኝና አጠጣኸኝ እያልን ስለ ግል ነገር የምናወራው የምንዘምረው አጠቃላይ የክርስቶስን አካል ቤተክርስቲያንን የሚወክል አይደለም። ለምሳሌ አንድ ሰው መድረክ ላይ ወጥቶ እግዚአብሔር ይመስገን አበላኝ አጠጣኝ አለበሰኝ ቢል እዛ ጋር ደግሞ ያለበሰ ያልጠጣ ያልበላ ምስኪን ደግሞ በቸርች ውስጥ አለ። ስለዚህ ምስጋናው የሁሉም አይደለም ማለት ነው። ሁላችን በእኩልነት በአንድነት ልናመሰግንበት የምንችለው ምስጋና ምክንያቱ አንድ ብቻ ነው። በእኩልነት የክርስቶስ የመስቀሉ ስራ ለሁላችንም የተከናወነ የተሰራልን ስራ ነው። ስለዚህ መዝሙራችን ሁላችንንም ያማከለ መሆን አለበት። ጸሎታችንም ሁላችንንም ማዕከል ያደረገ መሆን አለበት ማለት ነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አለ ነው የሚለው። በአንድ ተስፋ የተጠራ አንድ አካል አለ። ሁላችንም የክርስቶስ አካል ነን። የተጠራነው በአንድ ተስፋ ነውና የተለያየ ተስፋ የለም እና ለአንዱ መርዶ ለአንዱ የምስራች የሚሆን ወንጌል የለንም። ስለዚህ በምድር ላይ የሚሆኑላችሁን እያንዳንዱን ነገሮች ልክ ለእናንተ ያ ነገር ሲሆን ለሌሎችም እንደተደረገ አድርጎ አንድ ላይ መዝሙር ወይም ምስጋና አድርጎ ያንን ማቅረብ አይቻልም። በግል ነው ማመስገን የሚቻለው እንጂ የቸርች አይደለም። በቸርች ውስጥ ብዙ ጉድለት ያለበት በመከራ ውስጥ በፈተና ውስጥ እያለፉ ያሉ እህትና ወንድሞች አሉና እነሱንም ማሰብ ተገቢ ነው ብዬ አስባለሁ። ይህንን መጎናጸፊያ ይዘው ከዚች ቤተክርስቲያን የወሰዱ ብዙ ሰዎች ፋይናንሳቸው ሲቀየር አይተናል። አንዳንድ ሰዎች ቤታቸው ከገቡ በኋላ ቤት ውስጥ ያሉ ሰዎች ከአጋንንት ስራ ሲፈቱ አይተናል። ከበሽታ ነፃ ሲወጡ አይተናል። ሚራክል በሕይወታቸው ላይ ፋይናንሳቸው ላይ ተአምራት ሲሆን አይተናል። ተረኛ ለመሆን ከፈለጋችሁ ከፊታችን ያለው ሐሙስ ዕለት ይሄ የጸለይኩበትን መጎናጸፊያ ለምልክት ለ300 ሰዎች ይሰጣለሁ፣ ከዛም በላይ ይሰጣለሁ። እግዚአብሔር ብዙ ሰዎችን በተአምራት ይጎበኛቸዋል። ይሄ መጎናጸፊያ እጅግ ትልቅ ትርጉም አለ መንፈሳዊ ዓለም ላይ። ስለዚህ ከዚህ መጎናጸፊያ ጋር መገናኘት የምትፈልጉ፣ ክብርን የምትፈልጉ፣ እጁ በላይ ላይ እንዲመጣ ፈልጋለሁ የምትሉ ታውቃላችሁ። መጎናጸፊያ አንድ ሰው ሰጣችሁ ማለት የተቀባ ሰው ሰጣችሁ ማለት ምትክ ሆናችሁ ነው የምትነሱት። በዚያ ቅባት እግዚአብሔር ምትክ አድርጎ ያስነሳችኋል። ቅባት የምትፈልጉ፣ ፋይናንሴ እንዲቀየር ፈልጋለሁ እግዚአብሔር ሰው ተአምራቶቼ መቀበል ፈልጋለሁ የምትሉ፣ ጤንነትን የምትፈልጉ፣ ነፃ መውጣትን የምትፈልጉ፣ ከአጋንንት ስራት መፈታት የምትፈልጉ፣ ቤታችሁ ደግሞ ብዙ ጥያቄ ውስጥ ላሉ ሰዎች መፍትሄ መሆን የምትፈልጉ ሰዎች፣ ኢየሱስን ማየት የምትፈልጉ ሰዎች ይህም መጎናጸፊያ ለሁሉም ሰው በነፃ ሰጣለሁ። የዚያን ቀን ቦታችሁን ፈጥናችሁ ያዙ። አድራሻችን ጎሮ ፍሬሽ ኮርነር ጀርባ ነው። ሐሙስ ዕለት ከፊታችን ያለው ሐሙስ ከጠዋት 1 ሰዓት ጀምሮ ሙሉ ቀን አዳራሻችን ክፍት ነው። ቦታ እንዳይያዝባችሁ በጠዋት ድረሱ። ሐዋሳም ኖሩ፣ አዳማም ሆኖ ደብረ ዘይት፣ አዲስ አበባ፣ በአዲስ አበባ ዙሪያ ያላችሁ ከኢትዮጵያም ውጭ ያላችሁ እንጠብቃችኋለን። ይሄ ቅባት እጥፍ በሕይወታችሁ ላይ ይመጣል። ለሁሉም ሰው መጎናጸፊያ ይሰጣል። ወዳችኋለሁ። ተባረኩ። ባይዜ አንድ ነገር ስህተት ነው ብለን የምንቃወመው በገንዘብ ስለተሸጠ ብቻ አይደለም። በነፃም ቢሆን የተሳሳተ ነገር ስህተት ነው። በቃ አንድ የተቀባ ሰው ይህንን መጎናጸፊያ ሲሰጣችሁ በዛ ሰው ምትክ ነው የምትነሱት። ትቀባላችሁ ብሎ የሚሰብክ የትኛውም የእግዚአብሔር አገልጋይ የለም። እንደዚህ አይነት የመጽሐፍ ቅዱስን ማስተራር የለም። ይህን መጎናጸፊያ ወደ ቤቱ ይዞ ሄደ፣ አጋንንት ሲያወጣ አይተናል። ድዊ ሲያስነሳ አይተናል። የታመመ ሲፈውስ አይተናል። ፋይናንስ ሲፈውስ አላየንም። እኛ እስካሁን ድረስ እኮ ግራ የገባን ነገር ለምንድን ነው ህዝቡን እየሰከሳችሁ በውሸት ሳክስ እየሞላችሁት እንደዚህ አይነት የተሳሳተ አካሄድ እንዲከተል የምታደርጉት ነው? አሁን መጽሐፍ ቅዱሳዊ ነው ወይ? አይደለም። እኛ መጽሐፍ ቅዱስ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 2 ላይ ከእርሱ ጋር የቀባን እኛንንና ነው የሚለን። በቃ እናንተ ማን ነው ቀቢዎች ያደረጋችሁ? ማን ነው ለቅላቂዎች ያደረጋችሁ? እናንተ ራሳችሁ ተቀብታችኋል። አሁን እናንተ በምትሉት ቅባት ይህ እኮ የብሉይ ኪዳን አይነት ቅባት እኮ ነው። መጎናጸፊያውን ሲጥልበት እጥፍ ሆኖ ቅባቱ በኤልሳ ላይ የኤልያስ ቅባት በኤልሳ ላይ አረፈ። አሁን እጥፍ የሚባል መንፈስ እጥፍ የሚባል ቅባት አለ እንዴ? የለም እኮ። እና እስከ መቼ ነው ህዝቡ ምን የምታደናግሩት ነው? የምን መጎናጸፊያ ነው? የታለ? በሐዋርያው ጳውሎስ ዘመን የጳውሎስን ጨርቅ ወስደው አጋንንት ሲያወጡ አይተናል። ዛሬ ግን ምንም አላየንም። ምንም በማይታይበት ምንም በሌለበት ምድረ በዳ ይኸው ሚዲያ አለ። በሚዲያ አሳዩን እኮ በቃ እውነት ከሆነ እውር ሲበራ ሙት ሲነሳ እኛ ጋር ይነሳል እውር ይበራል ካላችሁ አሳዩን። ስለዚህ የማታደርጉትን ነገር እናደርጋለን ብላችሁ በእግዚአብሔር ስም እስከ መቼ ነው የምትነግዱት? እናንተ ሐሰተኛ የዘመኑ ነቢያቶች፣ እግዚአብሔር ይገሰጻችሁ። በእውነት እንደዚህ ህዝቡን እያወናበዳችሁ እስከ መቼ እንደምትቀጥሉ እግዚአብሔር ይወቅ። እና ወንድምና እህቶች ይህንን የምትሰሙ እህትና ወንድሞች ከእንደዚህ አይነት አጭበርባሪዎች ከእንደዚህ አይነት ሐሰተኛ ነብይ ነን ከሚሉ ሰዎች ራሳችሁን ጠብቁ። እንደዚህ አይነት አሰራር እግዚአብሔር የለው።
ሌላ ነገር ብናወራ ተቃዋሚ የለንም ታውቃላችሁ። ኢየሱስ ካልክ ነው። መንገድ ላይ እየሄድክ ስለምንም ነገር ብታወራ ማን ይነካል? ይገርምሃል ብለህ የሆነ ነገር ብታወራ ይሳተፋል ሰው። አዎ ካላወቀ ደስ ብሎት ይሰማሃል። ስለ ቅዱሳን መላእክትና ስለ አንዳንድ ጉዳይ ብታወራ የታክሲ ይከፍልልሃል። እስቲ ዝም ብለህ ኢየሱስ በል። ጌታ ነው አትበል፣ ያድናልም። ዝም ብለህ ኢየሱስ በል እስቲ፣ ታክሲ ይቆማል። ምንድን ነው? ምንም እኮ አላልክም። ኢየሱስ በል እስቲ። በጌታ የሆነውስ አሜን ይላል። ምንም እኮ አላልክም። ይህ ብላቴና አደል ያለው ስምዖን ኢየሱስን ከማርያም ተቀብሎ ከፍ አድርጎት ለብዙዎች መውደቅ ለብዙዎች መነሳት ምክንያት ነው። ኢየሱስ ብለህ ኒውትራል የለም። ወይ ይወድቃል ወይ ይቆማል። ዘመም የለውም። ኢየሱስ ግሬ የለውም። ብላክ ኤንድ ዋይት። የሚገርም እውነት ነው። ወንድማችን ጥላ ያካፈለን እውነት ነው። የምናየው ነው፣ የምንመለከተው ነው። ኢየሱስ የሚለውን ስም ማንም አይወድም። ኢየሱስ ሲባል ሁሉም ውስጡ ያለው አጋንንት ነው የሚንጫጫው፣ በየመንገዱ እየተመለከተን ስለሆነ ማለት ነው። እና እኛ አማኞች ደግሞ ደስ የሚለው ይሄ የኢየሱስ ክርስቶስ ስም ልክ እንደሚፈስ ዘይት ሆኖ በውስጣችን ፈሷል። ከሱ ውጪ የሚያስደስተን ነገር የለም። በቃ ኢየሱስ ሲባል አሜን ከማለት ውጪ ወንጌል የሚሰብኩ ሰዎችን እንኳን በጎናቸው ስናልፍ እግዚአብሔር ባርክ እግዚአብሔር ባርክሽ እያልን ነው የምናልፈው። ደስ ነው የሚለን እና ያስታውቃል እኮ የተካፈልነው መንፈስ የህይወት መንፈስ እንደሆነ፣ የተካፈልነው መንፈስ የፍቅር መንፈስ እንደሆነ እኮ ይናገራል። ምክንያቱም ደስ ይለናል ስለ ኢየሱስ ሲናገር። በዚሁ አጋጣሚ መናገር የምፈልገው ኢየሱስ ሲባል ኢየሱስ ሲሰበክ ስለ ኢየሱስ ሲናገር የሚከፋችሁ ጴንጤዎች አሉ። አንዳንዶች ጴንጤዎች ሼም የሚይዛችሁ የምታፍሩ አላችሁ። ይሄ ነገር መወገድ አለበት። ይሄ ኖርማል አይደለም። እሺ ወንድምናቶቼ፣ ምክንያቱም ኢየሱስ ህይወት ነው። የምንወዳቸው ከሆነ ሌሎችን ኢየሱስን እንዲያገኙ ኢየሱስን እንዲሰሙ እድል መፍጠር አለብን እንጂ የገባንን እውነት ጸጥ ብለን ሌሎች ሳናካፍል ማለፍ የለብንም እና ቀሪው ዘመናችን ኢየሱስን የምንሰብክበት ይሁን። ስለነበረን መልካምና ውድ ጊዜ ጌታ ስም የተባረከ ይሁን። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።